ሰላም የበኩር ቤተሰቦች እንዴት ናችሁ? በዚህኛው ቱቶሪያል ደግሞ ማይክሮሶፍት ኤክሴል ላይ እጅግ በጣም ሊጠቅሟችሁ የሚችሉ ቲፕ ኤንድ ትሪክስ ይዤላችሁ መጥቻለሁ። እነዚህ ቲፕ ኤንድ ትሪክስ ተማሪ መሆናችሁ ሰራተኛ ማይክሮሶፍት ኤክሴልን በየቀኑ የምትጠቀሙ ከሆነ እጅግ በጣም ሊጠቅሟችሁ የሚችሉና ስራችሁንም በእጅጉ የሚያቀሉላችሁ ናቸው። ስለዚህ ከእናንተ የሚጠበቀው እንደ ሁሉ ጊዜ ሁላ ኮምፒውተራችሁን ከፍታችሁ መሞከር ነው። ዲስ ኮናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቤተሰብ ኮናችሁ ላይክ ኤንድ ሼር በማድረግ ጀምሩ። ይመቻችሁ። እሺ ሶ ምን ጀምረው ከምንድነው እንግዲህ ብዙ ጊዜ ከማይክሮሶፍት ኤክሴል ስንሰራ ከሚያስቸግሩ ነገሮች መካከል አንደኛው ልክ አሁን እዚህ ጋር መስከረም ጥቅምት ዳር ታህሳስ ቢል ነገር አለ። ሶ ኮሎሞቹን ለማጠብ ስንሞክር ልክ እንደዚህ ለምሳሌ እንደዚህ ቁርጥ ያደርግብናል። ይሄ ሳይዙ ትንሽ ነው ግን ነገሩ ይሄኛው በጣም ረዘም ያለ ነው። ስለዚህ ልክ እንደዚህ አይነት ነገር ያስቸግረናል። አንደኛው ምን ልናደርግ የምንችለው ነገር ምንድነው ይሄኛውን የጂ መስከረም ምናምን የምትለው ነገር ሮቴት ማድረግና ሳይዙ እንዲቀይር ማድረግ ነው። ሶ እሱ እንዴት ማድረግ እንደምንችል አሳያለሁ። ልክ እንደዚህ እንዳለ መጀመሪያ ምን ታደርጋላችሁ? እቺ መስከረም ምናምን የምትለው ያለችበት ፓርት ልክ እንደዚህ ሰሌክት ሼድ ታደርጋላችሁ። በመቀጠል እዛው ሆም ታብ ላይ እንዳላችሁ እዚች ጋር ሮቴሽን የምንቀይርባት ፓርት ጋር ትመጡና አንግል ካውንተር ክሎክዋይዝ የሚለውን ትመርጣላችሁ። ልክ እንደምታዩት አንግሉን ይቀይርልናል ማለት ነው። እንደዚህ መሆኑ ብቻ ሳይሆን እኛ እንዲጠብም ስለፈለግን ቀጥላችሁም ታደርጋላችሁ አልት ትጫኑና HOI ትጫናላችሁ ከኪቦርዳችሁ ላይ ማለት ነው። ልክ እንደምታዩት ጥሩ አድርጎ አስተካክሎ ያስቀምጥልናል ማለት ነው። በዚህ መልኩ የዳይሬክሽናችሁን መቀየር ትችላላችሁ ማለት ነው። እሺ ሌላኛው ደግሞ ምንድነው ምንድነው ብዙ ጊዜ ለምሳሌ ከሚገጥሙ ነገሮች መካከል አንደኛው ልክ እንደዚህ ስም ሊስት እንደዚህ በአንድ ላይ ይመጣና ከናባታቸው then ወደ first name and last name ወይም ደግሞ የመጀመሪያ ስምና የአባት ስም አድርገን ወይ መጠሪያ ስምና የአባት ስም አድርገን መቀየር እንፈልጋለን። ሶ ምን እናደርጋለን? ብዙ ጊዜ የተለመደው ነገር ልክ እንደዚህ እያንዳንዱን ኮፒ ያደረግን እዚህ ጋር መተን ፔስት፣ እዚህ መተን እንደገና እንደዚህ ኮፒ የአባት ስሙን ኮፒ ያደረግን እዚህ ጋር መተን ፔስት። ይሄ በጣም አሰልቺና አድካሚ ስራ ነው የሚሆነው እንደዚህ ሲሆን። ስለዚህ በጣም ቀላሉ መንገድ ምንድነው ይሄን ለማድረግ ማለት ነው። መጀመሪያ ትመጣላችሁ እዚህ ጋር ይሄንን ሴሌክት አድርጉና ኮፒ አድርጋችሁ እዚህ መታችሁ ፔስት አድርጉታላችሁ። በመቀጠል ኮንትሮል ፕላስ ኢንት ጫናላችሁ። ልክ እንደምታዩት ሙሉ ለሙሉ የአባቱን ስም ለይቶ ያመጣልናል ማለት ነው። በጣም ኢዚ አይደል? በቀላሉ ልክ እንደዚህ አድርገን በአንዴ ማድረግ ይቻላል ማለት ነው። እሺ ሌላኛው ደግሞ ምንድነው ብዙ ጊዜ አይተሞች ሊሆኑ ይችላሉ። ለምሳሌ የመስሪያ ቤት ሰራተኞች ሊስት ሊሆን ይችላል፣ ኦር ደግሞ ኢንቨንተሪ ውስጥ ያሉ እቃዎች ሊስት ሊሆን ይችላል። የትኛውንም አይነት እቃ በተለያዩ ልክ እንደዚህ ዝርዝር ሲኖራችሁ ለምሳሌ እዚህ ጋር ሀብታሙ ማን ነው መስፍን ማን ነው የሚለውን ነገር የግዴታ በየእያንዳንዱ ሰው ላናቅ እንችላለን። ሶ በቀላሉ ልክ እንደዚህ ኦቨር በምናደርግበት ሰዓት ፎቶዋቸው ዲስፕሌይ እንዲሆንልን እንዴት ማድረግ እንደምንችል እናያለን። ስለዚህ ይሄን ለማድረግ የሚያግዘን ነገር ኮሜንት ቦክስ ይባላል። ልክ እንደ ኢንሰርት ኮሜንት እንደምናስገባው ነው የምናደርገው። ራይት ክሊክ እናደርግና የምፈልገው ላይ ኢንሰርት ኮሜንት ምትለዋን እንመርጣለን። ከዛ በኋላ ለፎቶ እንዲመች አድርገን ሪሳይዝ ካደረግነው በኋላ እንደዚህ ማለት ነው እቺ ዩዘር ምትለዋን ታጥፋታላችሁ አታስፈልጋችሁ። በመቀጠል የመጣችሁ የኮሜንት ቦክሳችሁ ጠርዝ ላይ ተመጡና ልክቺኛው ምልክት ትመጣላችሁ። ራይት ክሊክ ታደርጋላችሁ። ከመመጡላችሁ አማራጮች ውስጥ ፎርማት ኮሜንት የሚለውን ትመርጣላችሁ። ፎርማት ኮሜንት የሚለውን ከመርጣችሁ በኋላ ከለር ኤንድ ላይንስ የሚለው ቦታ ላይ ትሄዳላችሁ። በመቀጠል ከለር በሚለው ስር ያለውን ትመርጡና ፊል ኢፌክት ምትለዋን ላይ ክሊክ ታደርጋላችሁ። ከዛ ውስጥ ደግሞ ፒክቸር ምትለዋ ላይ ክሊክ ታደርጋላችሁ። በመቀጠል ሰሌክት ፒክቸር ትሉትና ከኮምፒውተራችሁ ላይ የምትፈልጉትን ኮረስፖንደንት ኢሜጅ ሰሌክት ታደርጋላችሁ ማለት ነው። ለምሳሌ እቃ ከሆነ እቃ፣ ስቶር ላይ ምናምን ከሆነ እንደዛ ማለት ነው። ሶ እኔ ለምሳሌ አንዱን ብዬ አስገባ። ሶ ይሄን ኢሜጅ መረጥኩኝ፣ ኦኬ አልኩት። እንስጨርስ ኦኬ ይላል። ሶ እንደምታዩት ነው አሁን ልክ ከርሰሬን ሆቨር ሳረግ ይመጣል ማለት ነው። አንድ ለምሳሌ መጨመር ያክል ጨምሬ ላሳያችሁ ለአንድ ሁለት። እሺ ስለዚህ ልክ እንደምታዩት አሁን ጠጋ እያደረኩኝ በሚሄድበት ሰዓት የእያንዳንዱ ፒክቸር ይመጣል ማለት ነው። ኢማጂን ይሄን ኢንቨንተሪ ላይ ቢሆንና በጣም ብዙ አይነት እቃዎች ቢኖሯችሁ በቀላሉ ዲቴክት ማድረግ ትችላላችሁ። ፕላስ ኢምፕሎይም ቢሆናችሁ ሰራተኞቻችሁ በጣም ትልቅ ድርጅት ከሆነ በቀላሉ ማኔጅ ለማድረግ ልክ እንደዚህ የኢምፕሎይ ፎቶ እንዲመጣላችሁ ኢንተግሬት ማድረግ ትችላላችሁ ማለት ነው። ቀጥለን ደግሞ የምናየው ብዙ ጊዜ ልክ እንደዚህ አይነት ዳታ ይኖረንና የታወቀ ሴት ኦፍ ዴታ ይኖራል የምናስገባው። ለምሳሌ አሁን እዚህ ጋር የዲፓርትመንት የስራ ክፍል የሚለው ስር አንድ መስሪያ ቤት ውስጥ ያለ የስራ ክፍል ይታወቃል። ልክ ፋይናንስ፣ አይቲ፣ ግዢ፣ ኦዲት፣ ምናምን ሰው ኃይል የተባለ ሴት ኦፍ ዴታ ነው ይታወቃል ማለት ነው። ስለዚህ ብዙ ጊዜ ምን እናደርጋለን? ለምሳሌ እዚህ ጋር አሁን የሰው ያብጣው ፋይናንስ ከሆነ ፋይናንስ እንደዚህ ፋይናንስ፣ አይቲ ከሆነች እቺ አይቲ እንደዚህ ያደረግን ነው የምንጽፈው። ኦዲት ከሆነ ኦዲት፣ የሰው ኃይል ከሆነ የሰው ኃይል እያለን እያንዳንዱ ላይ ጻፍ እንሄዳለን። ነገር ግን ልክ እንደዚህ ከማድረግ ይልቅ በድሮፕ ዳውን ፎርም አሁን እዚህ ጋር እንደምታዩት አይነት ድሮፕ ዳውን ፎርም ክሬት አድርገን በቀላሉ የሚታወቅ ዳታ ስለሆነ እሱ እንዴት አድርገን መስራት እንደምንችል ነው የምናየው ማለት ነው። ሶ
እሱን ለማድረግ መጀመሪያ ምን እናደርጋለን? ልክ እነዛ የምናውቃቸውን ሊስት ኦፍ ዴታ ልክ እንደዚህ እናዘጋጃለን። አሁን የተወሰኑትን ያዘጋጀሁት አዲስ ሺት ላይ ልክ እንደዚህ ሊስት አድርጋችሁ ታዘጋጃላችሁ ማለት ነው መጀመሪያ። በመቀጠል እዚህ ጋር ትመጡና እቺ የምታርፍበትን ፉልም እንደዚህ ሰሌክት ታደርጋላችሁ። ሰሌክት ካደረጋችሁ በኋላ ዳታ ታብ ላይ ትሄዳላችሁ። ዳታ ታብ ላይ ከሄዳችሁ በኋላ ደግሞ እዚህ ጋር ዳታ ቫሊዴሽን የምትላለች ዳታ ቫሊዴሽን ትመርጣላችሁ። ከሚመጡላችሁ አማራጮች ውስጥ እዚህ ጋር ሊስት የምትላለች ሊስት የምትለዋን ትመርጣላችሁ። ከዛ ሊስት የሚለውን ከመረጣችሁ በኋላ እቺ ሶርስ የምትለዋ ጋር እቺ ነገር ስትነኳት ሶርስ እንድትመርጡ ያደርጋችኋል ማለት። ሶርስ ማለት ቀድመን ያዘጋጀነው ዴታ ማለት ነው እዚህ ሺት ላይ። ስለዚህ እሱን እንዳለ እንደዚህ እንመርጣለን። ከዛ ኢንተር እንነካለን ማለት ነው። አስገባለን። ከዛ ኦኬ እንለዋለን። አሁን እዚህ ጋር ስትመጡ ዙም አድርጌ ላሳያችሁ። ልክ እንደምታዩት ድሮፕ ዳውን ሜኑ ይኖራችኋል ማለት ነው። የምትፈልጉትን እየመረጣችሁ ትሄዳላችሁ ማለት ልክ እንደምታዩት ይሄ ፋይናንስ ከሆነ ፋይናንስ፣ ግዢ ከሆነ ግዢ፣ አይቲ ከሆነ አይቲ እያልኩኝ ልክ እንደዚህ መሄድ ይችላል። ለምሳሌ እነዚህ ቀጥሎ ያሉት አይቲ ዲፓርትመንቶች ከሆኑ ድራግ አድርጌ ራሱ ማውረድ እችላለሁ ማለት ነው። ይታያችኋል። ስለዚህ በጣም በዚህ ፎርም ቀለል ባለ መልኩ ሬስት ኦፍ ዳታ መስራት ትችላላችሁ ማለት ነው። ሴት ኦፍ ዳታ ሲኖራችሁ ይሄ በጣም አሪፍ ነው ማለት ነው። ሌላው ኤክሴል ላይ ከምንቸገርባቸው ነገሮች መካከል አንደኛው ልክ እንደዚህ ሄደር ይኖርናል። ዳታ ሄደራችን ከዛ በኋላ ዳታችን ረዘም ያለ ወደታችን ረዘም ያለውና ልክ እንደዚህ ከምናደርግበት ሰዓት ለምሳሌ አሁን ይሄ ፍቅሩ ማዕረግ የሚለውን ሰው ይሄኛው የምኖር ነው ዳታው ብላችሁ ወይም ደግሞ የምን 83 ምንድነው ሪፈር የሚያደርገው ብላችሁ ከላይ የምታዩት ሄደር ስለሌላችሁ ማወቅ አይቻልም ማለት ነው። ስለዚህ ይሄን መፍትሄ የሚያመጣው ምንድነው? ይሄንን እዚህ ጋር ያለን እቺን የዳታችንን ሄደር መገለጫውን ማለት ነው ዳታዎቹ የሚያብራራልን መገለጫችንን ፍሪዝ እንዲሆን ወይም እንዳይንቀሳቀስ በማድረግ ዳታው ብቻ ስክሮል እንዲያደርግ ማድረግ አንደኛው መንገድ ነው ማለት ነው። ሶስቱ እንዴት እንደምናደርግ ላሳያችሁ። የመጀመሪያው ዳታችሁ ያረፈበት ቦታ ላይ ወይም ደግሞ ዳታችሁ የሚጀምርበት ቦታ ላይ መጣችሁ ክሊክ ታደርጋላችሁ። በመቀጠል እዚች ጋር ትመጡና ቪው ታብ ላይ ትመጣላችሁ። ቪው ታብ ላይ ከመጣችሁ በኋላ እዚች ጋር ፍሪዝ ፔንስ ምትል አለች። ከዛ ውስጥ ፍሪዝ ፔንስ የሚለውን ትመርጣላችሁ። ይሄ ምን ያደርገዋል? እዚህ ጋር እንደምታዩት አንድ መስመር ነገር ጨምሯል። እዚች ጋር ይታያችሁ ከሆነ አላውቅም። እቺኛውን አንድ መስመር ነገር አምጥቷል። ከዚህ በታች ያሉትን ዳታዎች ብቻ ስክሮል እንዲያደርጉ ያደርግና ይሄኛውን ፍሪዝ አድርጎ ያስቆያል ማለት ነው። ለምሳሌ አሁን ልክ እንደምታዩት አሁን እዚህ ጋር ፍቅሩ የሚባለውን ሰው እንዳለ ዳታው የምን እንደሆነ ሄደሩን በመከተል ማየት እንችላለን ማለት ነው። ከፍ አድርገንም መሄድ እንችላለን። ሶ በዚህ መልኩ ፍሪዝ ማድረግ ትችላላችሁ። ሌላኛው ደግሞ ምንድነው ኤክሴል ላይ ከሚያጋጥሙ ነገሮች መካከል አንደኛው ፕሪንት በምናደርግበት ሰዓት ልክ እንደዚህ ሰፋ ያለ ዳታ ሲኖረን ለምሳሌ እዚህ ጋር መጥቼ እኔ ፕሪንት በምልበት ሰዓት ፕሪንት ፕሪቪው ላይ ልክ እንደምታዩት ዳታው ተቆርጦ ነው የሚመጣው። ስለዚህ 6 ፔጅ ሆኗል። ኦሬዲ የተቆራረጠ ነው የሚመጣው ማለት ነው። ስለዚህ ተቆራርጦ ነው ፕሪንት የሚሆንልኝ ማለት ነው። ሶ ይሄን ለማስቀረት ወደ ስፔሻሊ መርጅ አድርጋችሁ ጠበብ አድርጋችሁ ፕሪንት ለማድረግ የምትፈልጉት ዳታ ካለ ለጠጥ ያለባችሁ ዳታ ካለ ምን ማድረግ ትችላላችሁ? መጀመሪያ እዚች ጋር ትመጡና እዚች ጋር ፔጅ ብሬክ ፕሪቪው የምትላለች ከታች እሷ ጋር ክሊክ ታደርጋላችሁ። ወይም ደግሞ ቪው ላይ ሄዳችሁ ፔጅ ብሬክ መጠቀም ትችላላችሁ። እዚህ ቪው ታብ ላይ መጣችሁ ፔጅ ብሬክ ፕሪቪው የምትለዋን መንካት ትችላላችሁ ማለት ነው። ከዛ እቺ የምታዩት ላይን ብሬክ የምታደርገው ናት። ከዚህ ወደዚህ ያለው አንድ ፔጅ ላይ ነው ፕሪንት የሚሆነው፣ ከዚህ ወደዚህ ያለው ሌላ ፔጅ ላይ ነው ፕሪንት የሚሆነው ማለት ነው። ሶቺ እንደዚህ ወደዚህ ጠጋስ ማድረግ ትችላላችሁ። እንደምታዩት ይሄ ፔጅ 1 ሆነ ማለት ነው። ከዛ ወደታች ደግሞ ያለው ፔጅ 2 ይሆናል ማለት ነው። ስለዚህ ኖርማል ላይ መጣችሁ ፕሪንት ብንሞክረው አሁን እንደምታዩት ፔጁ እንዳለ ሙሉ አንድ ላይ ሆኖ ይመጣል ማለት ነው። እዚህ ጋር እንደምታዩት አሁን 2 ፔጅ ሆኗል። ወደዚህ ሳደርገው ሰከንድ ፔጅ ነው፣ ወደዚህ ሳደርገው ደግሞ ፈርስት ፔጅ ነው ማለት ነው። እዚሁ ጋር ሳንድረክ ምን ማየት እንችላለን? ለምሳሌ እዚህ ጋር እንደምታዩት 2 ፔጆች ናቸው ያሉት፣ 1 እና 2 ይላል። 2 ፔጆች ናቸው ፕሪንት እያደረግን ያለ ነው። ነገር ግን ለምሳሌ እዚህ ሰከንድ ፔጅ ላይ እዚህ ጋር እንደምታዩት የዳታችን ሄደር የለም። ሶ እዚህ ጋር የመጡት ዳታዎች ምንድናቸው የሚለውን ነገር መለየት አንችልም ማለት ነው። ሶ ፕሪንት የምታደርጉበት ሰዓት ስታቲክ የሆነ ዳታ ሪፒት እየሆነ በየፔጁ ላይ ሪፒት እንዲሆንላችሁ የምትፈልጉት የዴታ ሄደር ካላችሁ እሱን እንዴት ማድረግ እንደምትችሉ ላሳያችሁ። ለምሳሌ እዚህ ጋር ፕሮጀክት ኔም፣ ታስክ ኔም ምናምን የሚሉት በኋላ ፕሪንት ተቆርጦ ፔጁ እንደዚህ ወደ ሁለተኛ ፔጅ ወደ ሶስተኛ ፔጅ ሲመጣ አብሮ ካልወጣ ይሄ ዳታ ምንድነው የሚለውን ነገር መለየት ስለማንችል ማለት ነው። እሱን እንዴት ማድረግ እንደምንችል ላሳያችሁ። እሱን ለማድረግ ምንድነው የምናደርገው? መጀመሪያ እዚች ጋር እንመጣና ፔጅ ሌአውት ቪው ላይ እንመጣለን። ፔጅ ሌአውት ታብ ላይ ከመጣን በኋላ ፕሪንት ታይትልስ የምትላለች እዚህ ጋር እሷ ላይ ክሊክ እናደርጋለን። እሷ ላይ ክሊክ ካደረግን በኋላ ሮስ ቱ ሪፒት አታውት የምትል ነገር አለች። እሷ ላይ መተን እዚች ጋር ክሊክ ላይ ታያችሁ ይችላል። ስለዚህ ሮስ ቱ ሪፒት አታውት የምትለው ጋር መታችሁ እቺን ክሊክ ታደርጋላችሁ። በመቀጠል ሪፒት እንዲደረግላችሁ የፈለጋችሁትን ሮ ትመርጣላችሁ ማለት ነው። ለምሳሌ እኔ የፈለኩትን እቺኛ ብቻ እንድትሆንልኝ ነው፣ እቺን እመርጣለሁ ማለት ነው። ስለዚህ ይሄኛው ሮ ሪፒት እንዲሆንልኝ ነው የፈለኩኝ። ስለዚህ እቺን መረጥኩኝ፣ ኢንተር አልኩት፣ ከዛ ኦኬ አልኩት። አሁን እስኪ ፕሪንት ላይ እንሂድ።
ፕሪንት ፕሪቪዋችን ለማየት ፕሪንት ላይ ስንመጣ ይሄኛው ፈርስት ፔጅ ነው። ሰከንድ ፔጅ ላይ ሲመጣ ደግሞ ልክ እንደምታዩት እዚህኛዋ መጣች ማለት ነው። ስለዚህ በቀላሉ የዳታ ሄደራችንን በማየት ምን አይነት ዳታ እንደሆነ ዘታቻለን መረዳት እንችላለን ማለት ነው። በቀላሉ እንደዚህ አድርጋችሁ ፕሪንት ላይ በየፔጁ እንዲመጣላችሁ አንዱ የዳታ ሄደራችሁ ማድረግ ትችላላችሁ ማለት ነው። ሌላኛው ምን ልናደርግ እንችላለን? ማይክሮሶፍት ወርድ ላይ እየሰራን ኤክሴልን ኢንሰርት ማድረግ እንችላለን። እንደ አንድ ኦብጀክት ኤክሴል ወርክሺትን ኢንሰርት አድርገን እዚሁ ላይ የኤክሴል ፎርሙላዎችን ኤቭሪቲንግ ኤክሴል ላይ ልንሰራቸው የምንችላቸው ነገሮች እንዳለ ማድረግ እንችላለን። እሱን ለማድረግ ምንድነው የምናደርገው? መጀመሪያ ኢንሰርት ታብ ላይ እንመጣለን። በመቀጠል ከኢንሰርት ታብ ላይ እዚህ ጋር ኦብጀክት የምትል ነገር አለች። እሷ ላይ ክሊክ ታደርጋላችሁ። ደኖክስ ኦብጀክት ላይ ክሊክ አድርጋችሁ በኋላ ከሚመጡላችሁ አማራጮች ውስጥ ማይክሮሶፍት ኤክሴል ወርክሺት የሚለው ላይ ክሊክ አድርጋችሁ ኦኬ ትሉታላችሁ። ልክ እንደምታዩት የማይክሮሶፍት ኤክሴል ወርክሺት ኢንሰርት ያደርግላችኋል ማለት ነው። የፈለጋችሁትን ኤክሴል ላይ ሊሰሩ የምትችሏቸው ነገሮች እንዳለ መስራት ትችላላችሁ። ኢንተርፌስ ራሱ እንደምታዩት ወደ ኤክሴል ኢንተርፌስነት የሚመስል ይቀየራል። ለምሳሌ እኔ ሲምፕል ካልኩሌሽን አሁን ባሳያችሁ እዚህ ጋር 10 የሆነ ቁጥር አስገብቼ እዚህ ጋር መጥቼ ሰም የሚል መስራት በፈልግ ታይቷል። ኤክሴል ላይ በቃ ልሰራቸው የምችላቸው ነገሮች እንዳለ መስራት ይችላል ማለት ነው። ከዛ በኋላ ልክ እንደዚህ ካደረኩኝ በኋላ ባዶ ቦታ ላይ መጥቼ ክሊክ ሳደርግ ወደ ወርድ ሲመለስ ልክ እንደዚህ አይነት ኢንተርፌስ በቴብል አይነት ኢንተርፌስ ይኖረዋል ማለት ነው። ቴብል የሚመስል ነገር ነው የሚሆነው። መልሳችሁ ኤዲት ማድረግ ስትፈልጉ ላይ ወደ ደብል ክሊክ ማድረግ ነው። ወደዛኛው ወደ ቅድሙ ፎርም ተመልሶ ይመጣላችኋል ማለት ነው። ኤክሴል ላይ ልትሰሯቸው የምትችሏቸው ነገሮች እንደዚህ እየሰራችሁ በቴብል ፎርም ደግሞ ዲስፕሌይ ማድረግ ትችላላችሁ ማለት ነው። እንቀጥል። ሴሎችን ደግሞ ስፕሊት ማድረግ ካየን መርጅ ማድረጉን ማብረን ማየት ይኖርብናል ማለት ነው። ለምሳሌ ደግሞ ምናልባት ላስት ኔም እና ፈርስት ኔም ለየብቻ ኮለም ላይ ሆኖባችሁ ፉል ኔሙን አንድ ላይ ማምጣት ትፈልጉ ትችላላችሁ። ስለዚህ ያንዳንዱ ሴል ኮፒ ፔስት ያደርጋችሁ ወር ደግሞ ደግማችሁ መጻፍ አይጠበቅባችሁ። ሙሉ ስሙን የመጀመሪያው ላይ ብቻ ትጽፋላችሁ። ለምሳሌ እኔ ሀብታሙ ከሆነ ሀብታሙ ዮሴፍ ነው፣ ሀብታሙ ዮሴፍ ብዬ ጽፋለሁ እና ከዛ ጨረስኩኝ። ከዛ ባልችን ካረጋችሁ በኋላ የመጀመሪያው ላይ ክሊክ አድርጋችሁ ልክ እንደ ቀድሞ ኮንትሮል ፕላስ ኢ ትጫናላችሁ። ሆል ሴል ሙሉ ከናባታቸው አንድ ላይ አድርጎ ያመጣላችኋል ማለት ነው። በዚህ መንገድ መርጃው ማድረግ ይቻላል ማለት ነው። ሌላኛው እንግዲህ ምናልባት ይሄኛው ለአስተማሪዎች ሊሆን ይችላል የሚያግዘው ኢፍ ብለን ረጃጅም ነገሮችን ጽፈን ግሬድ እንሰራለን። ግን ግሬድ ስታረጉ በቀላሉ ታረጉበት የምትችሉት ቴክኒክ ላሳያችሁ። መጀመሪያ ልክ እንደዚህ ስኬላችሁን ታዘጋጃላችሁ። የግሬድ ስኬላችሁ ማለት ነው። ይሄ ማለት ለምሳሌ እዚህ ጋር ከ0 እስከ 35 ኤፍ ነው፣ ከ35 እስከ 50 ድረስ ዲ ነው፣ ከ50 እስከ 65 ሲ ነው እያለ ይመጣል ማለት ነው። እናንተ ኤ ፕላስ ምናምን እንደዚህ ቢ ፕላስ ምናምን ካላችሁ ማስገባት ትችላላችሁ ማለት ነው መሀል ላይ። ይሄንን ለሳምፕል እንጠቀምና ካዘጋጃችሁ በኋላ እዚህ ጋር ግሬድ የምትጽፉበት ቦታ ላይ ትመጡና ስለዚህ ጋር ግሬድ የምትለው ጋር ከመጣችሁ በኋላ ኢኳል ሳይን ታደርጉና ቪ ሉክአፕ ትላላችሁ። በመቀጠል ቅንፍ ትከፍቱና እቺኛዋን የመጀመሪያዋን ለምሳሌ እኛ ግሬድ የሚደረግበት ቶታል ስለሆነ ቶታሉን እንመርጣለን። ኮማ ታደርጉና ወደ ላይ ከፍ ብላችሁ እዚህ ጋር ያለውን እንዳለ እቺን ያዘጋጃችሁትን የግሬድ ሪፈረንስ ቴብል ትመርጣላችሁ። ግሬድ ሪፈረንስ ቴብላችን ደግሞ ለሁሉም ዳታዎች መቀየር ስለሌለበትና አብሶሉት መሆን ስላለበት አብሶሉት ሪፈረንስ የምናደርግበትን ኪ F4 እንጫናለን ማለት ነው። F4 ስትጫኑ ልክ እንደምታዩት አብሶሉት ይሆንላችኋል ሪፈረንሱ። ኮማ ታረጉና እዚች ጋር ሴላ ግሬዳችሁ ያለበት ቦታ አለ ከስኬላችን ጎን ማለት ነው። ግሬድ ሌተሮች ያለበት ሁለተኛው ኮለመን ስለሆነ ሁለተኛው ሌተር እንዲያደርግልን የፈለገው እሱን እንመርጣለን። እንዘጋና የከፈትነውን ብራኬት ከዘጋን በኋላ ኢንተር እንለዋለን። ልክ እንደምታዩት ኤፍ ብሎ እዚህ ጋር አስቀምጦልኛል ማለት ነው። 25 ነው ኦልሬዲ ከ35 በታች ያሉት እንዳለ ኤፍ ስለሆነ ኤፍ አረገልኝ ማለት ነው። ለሁሉም እንዲሰራልኝ እዚህ ጋር ደብል ክሊክ አረጋለሁ። በመታየት መልኩ ያስቀምጥልኛል ማለት ነው። የግሬድ ለውጥ ቢኖራችሁ ለምሳሌ እዚህ ጋር እንደምታዩት ይሄንን 25 ከሆነ 25 ራስ አረጋው እንደምታዩት የግሬድ ለውጥ ራሱ አውቶማቲካሊ አፕዴት እያደረገ ይደላችኋል ማለት ነው። ሞክሩት። እንግዲህ እንዳያችኋቸው ነው እነዚህ ቲፕ ኤንድ ትሪክስ በየቀኑ የምንሰራውን ስራ በእጅጉ የሚያቀሉ ናቸው። መጀመሪያ ላይ እንዳነሳ ነው መሞከር እንዳይረሳ፣ ሰብስክራይብ ማድረግም እንዳይረሳ። ቲል ኔክስት ታይም ይመሻችሁ።